ማጠገብ ሲሆን ዋጋውን አታውቀውም። ሲርቅ ነው ምን ያክል እንደሚያስፈልግ የሚገባ። ባርኮት እናትህ ለእኔ ልክ እንደ እናቴ ናቸው። አዎ ፍቅር ግዴለሽ ነች። ያው እማዬም ባህሪዋን ስለምታውቂ ያን ያህል አትጫናትም። አሁን ግን ከነበራት አመለካከት ትንሽም ቢሆን ተሻሽላለች አይደል? አንቺና ዴቭስ እንዴት ናቸው? እናትሽ ጋር ሄደና ልጆትን ለራሴ ብሎ መጣለት። ኧረ ተው ባርኮት አትቀልድ። እሱ ከእሷ ጋር ለመቀመጥ መች ጊዜ ያገኘና? ከኔ ጋር እኮ ነው ታስሮ ነበር። እማዬ እየነገረችኝ ነበር። ከባድ ሁኔታ ማሳልፋቸው የመጣችሁት። አዎ ከባድ ነበር፣ ግን ብዙ ነገር ተረዳሁ። ምን ተረዳሽ? እኔ አስተዋይ ዴቭ ለእኔ ብሎ ምን ያህል እንደሚታገልልኝ ገባኝ። እኔ በቃኝ ብዬው ብሄድም የእሱ ፍቅር ግን በቃ ሄደች ብሎ አልተወኝም። ተከትሎኝ እዛ ድረስ መጣ። አጠገቤ ሳየው የተለየ ስሜት ነበር የተሰማኝ። ለእኔ ብሎ ብዙ ነገር ከፍሏል። ይህንን ያልተረዳሽ? አዎ ዳይመንድም ኪንጎም ብቻ ሰዎች ለእኔ ያላቸውን ቦታ አየሁበት። አደይ እኔ የምመጣ ነበር፣ ግን ደግሞ የቤዛ ጉዳይ አሳሳቢ ደረጃ ላይ ሆኖ ነበር። ወደዛ መሄድ ስለነበረብኝ ነው ወደዛ ሄድኩት። ቤዛ ምን ሆነች? ቤዛ እዛ የመጣችው ቤታቸው በአራጣ አበዳሪ ስለተያዘ ነበር። እናቷ እዛ ቤት ነው ያለችው እና ምን ማድረግ እንደነበረብኝ ግራ ገብቶኝ ነበር። ነገር ግን እሷን ወደዚህ ቤት ይዤ መምጣት ስህተት ነበር። እማዬ ስለዚህ ነገር ብታውቅ መቼስ ታፍርብኛለች። ለዛ ነው የደበኩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ውድጭ ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አዲስ ድራማ ይዤላችሁ መጥቻለሁ። ባለፈው በክፍል 69 አቋርጠነው ነበር። ዛሬ ደግሞ በክፍል 70 ይዤላችሁ መጥቻለሁ ማለት ነው ውዶችዬ። እና በክፍል 3 ለማስታወስ ያክል ፍቅር ለአደይ ይቅርታ ጠይቃት ነበር ማለት ነው። እናቷ ስለነበሩ ለማስመሰል ብላ እናቷ ከቤታቸው እስከሚመጡ እስከሚመለሱ ይቅርታ ብላ ጠይቃት ነበር ማለት ነው ለአደይ። እና ወደ ቤታቸው ሲመለሱ ደግሞ ዛሬ አደይ ተኝታ እያለች አንቺ ምን እየሰራሽ ነው? ቤትሽ መሰለሽ እንዴ? ተነስ ስራሽ ስሪ አለቻት። እንዴ ለምንድን ነው? ምን ሆነሽ ነው በዚህ ሰዓት ተመጣሽው? ምን ሆነሽ? በሰላም ነው አለቻት። ምንድን ነው በሰላም ነው? እና ቤትሽ አደረግሽው እንዴ? ስራሽ ሰራተኛ መሆን ስረሳሽው እንዴ? እስካሁን ተኛው እንዴ? አሁን እኮ የእንቅልፍ ሰዓት ነው። ደግሞ ትናንትና ዛሬ ትናንት እና አሁን የተለያዩ ሰዎች ትናንት ለኔ የራሴ ጥፋት እስከሚመስለኝ ድረስ ለራሴ ይቅርታ አድርጌልሽ ነበር። አሁን ደግሞ እናትሽ ከወጡ በኋላ እንደዚህ ማለት ለምን አስፈለገ ስትላት እና በአንቺ ምክንያት ከእናት የመጣላት ነበረብኝ? ሞኝ ነሽ። አሁን ውጭ ስይ አለቻት። አልሰራም አልወጣም አለቻት ማለት ነው። እሷ እንደዚህ ስትላት እንደዚህ እያለቻች እያለ መጣ ማለት ነው ባሮክ። አንቃ ልትመታት ስትል ባሮክ መጣ። አንቺ ምን ያደረግሽ ነው? ፍቅር እዚህ ላይ ምን ያደረግሽ ነው አላት። አሁን ፍቅር እኮ በዚህ ሰዓት አደይ እኮ በዚህ ሰዓት ተነስታ ምግብ ሰራ ነው ስትለኝ፣ እኔ ደግሞ አሁን አይደለም አሁን ለሊት ነው በኋላ እኔ አግዝሻለሁ በኋላ ስሪ እያልኳት እኮ ነው አለች። ዋሽታ እኮ ነው ወይን ልትመታት አንቃት ነበር። እና እንደዛ ነው እንዴ? በል ውጪ አደይ እኮ አሁን የእንቅልፍ ሰዓቷ ነው፣ ውጪ ለምን ትሰሪያለሽ ብሎ አስወጣት ማለት ነው ማለት ነው። እንድትወጣ አደረጋት። ከዛ ለአደይም በቃ ተኝ አደይ ተኝ ብሎ እሱም ሲወጣ ማለት ነው ወደ ልዱ ሄደች እና አንቺ ግን ለምንድን ነው ወንድምሽ የሰራተኛ ሆነ እንድቀር ነው እንደ የፈለግሽው አለቻት። ምን ማለት ነው አለቻት። እና ከአደይ ጋር ስጠባበቅ እንደዚህ ስል ዝም እያልሽው አይደል? ለምንድን ነው የማትመክሪው? ሰራተኛ እንዳገባ ነው የፈለግሽው አለቻት። እና ምን እንዳድርግ? የእሱ ምርጫ ከሆነች እኔ ምንም ማድረግ አልችልም። ዴቭ እኮ ለአደይ ስንት መስዋዕት የከፈለላት እኮ ነው። ለእሷ ብሎ የታሰረ እኮ ነው አለቻት። የታሰረ አለቻት። አዎ እዛ ገጠር ላይ እኮ የአደይ አባት እኮ አስረውት ነበር እኮ ለአደይ ብሎ ታስራ ነበር። ስለዚህ እስከዚህ ድረስ መስዋዕት እስከከፈለላት ድረስ
ይውደዳት አይውደዳት ምን አገባኝ የእሱ ናት ደግሞ ይወዳታል ወንድሜ እንዲወደድም አልፈልግም ስትላት ጭራሽ አንቺም በዛ ላይ ባስቆርሽ ደስ ይለኝ ነበር አለቻት። እሷ ማለት ነው እንደዚህ ስትላት ላንቺን በዛ ላይ ባስቆርሽ ስትላት እኔም እኮ ታግቼ ነበር አሽ ነው እንጂ ያስወጣኝ እኮ ለእኔም እኮ ይዘውኝ ነበር ስትላት አሽ ደግሞ ማን ነው አለቻት። አሹማ የአደይ ወንድም ነው አለቻት። ምንድን ነው አትወሸሻም አደይ ወንድም አላት እንዴ ስትላት እና ለባሮኬ እና ለሌሎች ወንድሞች አይደለም እንደምትላቸው ወንድሞቻቸው ስለሆነ ነው አለች። እንደዚህ ስትላት እኔ ነግሬሻለሁ አሁን አስብበት ዴቭ የአደይ ሊሆን አይችልም ለአደይ ሊሆን አይችልም ብላ ወጣች ማለት ነው። ተናዳ ወጣች ማለት ነው። ከዛ አደይ ደግሞ ባሮክ ምን አላት? አደይ ያላት ሳቢት ነይ እስኪ እንደዚህ ተቀምጠን ካወራን እኮ ቆየን እኮ በጣም እኮ ነው የናፈቅሽኝ አላት። ባሮኬ በጣም አመሰግናለሁ ደግሞ እናትሽ ጋር እህትሽ ከመጣች በጣም ተመችቶሻል አምሮብሻል ሲላት የእናት ፍቅር የት ይገኛል ብለህ ነው? የእናት ፍቅር እኮ የታደሉት ነው የሚያገኙት ከእናታቸው ጋር የሚኖር እኮ የታደሉ ናቸው አለችው ማለት ነው። እና ደብም እዛ ላይ ሄዶ ልጃቸው ለኔ ብለው መጡ ተባለ አሉ ሲላት ዴቭ በጣም ዴቭ ለኔ ምን አይነት ቦታ እንዳለው ያየሁ ዴቭ ለኔ ብሎ ለኔ ያለው ፍቅር ነው ያሳየኝ። እንዴት እስከ የት ድረስ መስዋዕት እንደሚከፍልልኝ ነው ያሳየኝ። ዴቭ ማለት በጣም ለኔ በቃ ልዩ ስጦታዬ ነው። እሱ ከጎኔ ሲሆን በቃ ሁሉም ችግሩ መከራውም ረስቼው ነበር ስቃዬ ማለችው ማለት ነው። እስከዚህ ድረስ ተረድተሽዋል ማለት ነው የኔ አስተዋይ አላት ባሮኬ። አዎ ሁላቸው ደመቀ ዳይመንድ ሁላቸው አመሰግናቸዋለሁ የሰው ፍቅር ነው ያሳዩ ፍቅራቸው አሳይተውኛል ስትል እንደዚህ ስትል ማለት ነው። እኔ ይቅርታ አድርግልኝ የቤዛ ጉዳይ ስለነበረ ነው ያልጠረስኩ ስለነበረ ነው ያልመጣሁት አላት። ችግር የለም ግን ከቤዛ እንድትሆናቸው ምንድን ነው ያላችሁ ስላት እኔ እኮ ላንቺ ያለኝ ቦታ አልተቀየረም እኔ እወድሻለሁ አፈቅርሻለሁ። ምን ማለት ነው? ለኔ ያለ ቦታ እስካሁን አልተቀየረም ማለት ነው አለችው። ምንም አልተቀየረም ላንቺ ያለኝ ቦታ አልተቀየረም። እኔ በሰዓት የወሰንኩትም አንቺ ላንቺ ፍቅሬ ስገልጽልሽ አንቺ ደግሞ ትደሽኝ ስትሄጂ ተመናጭቀኝ እሷ ስትመጣ ደግሞ ሀሳቤ ቀየርኩ። ምክንያቱ ራስ ወዳድ እንደሆንኩ እየተሰማኝ ምክንያቱ ዴቭ ይወድሻል ያፈቅርሻል እኔ ደግሞ በኋላ መጥቼ እወድሻለሁ ስልሽ በቃ ለዴቭ እየጎዳሁት እንደሆነ ለዴቭ ወንድሜ እኔ ራስ ወዳድ እየሆንኩበት እንደሆነ ተሰማኝ እንጂ ብሎ ስነግራት ዳዊት ደግሞ በር ላይ ተቀምጦ እያዳመጣቸው ነበር። ምክንያቱም እንደፈራው እንደ በፊቱ ፍቅሩ እየገለጸላት መስሎት ደንግጦ ነበር። ግን ለሱ እያገዘው መሆኑ ሲሰማ መጣ ማለት ነው። ሰላም ብሏቸው ከነሱ ተቀመጠ። ከነሱ ስቀመጥ አደይ ወጣች ማለት ነው። አደይ ወደ ውጭ ወጣች። ምን አለው ባርኪ ይቅርታ አድርግልኝ ላንተ የነበረኝ አስተሳሰብ ተቀይሯል። እንደዚህ እንደምታስብልኝ አላውቅም ነበር ሲለው ማለት ነው። እንዴ ደብዬ ባለፈው ከእሷ ጋር እያወራ ስትመጣኝ ስትኮሳተር በጣም ነው የደነገጥኩት። እንዲህ እስካሁን እንደዚህ ነው እንዴ እያሰብኩ ነው እንደሚመስለው ብዬ በጣም ተሳቅቄ ነበር ደብዬ። አሁን ግን ላንተ አግዝሃለሁ ከአሁን በኋላ ከጎንህ ነኝ። ለአደይ በሚቻለኝ አቅም እንደ ወንድም ሆኜ ላንተ እንድትሆን አግዝሃለሁ አለው ማለት ነው። እሱም በጣም ደስ አለው እና ወደትዬ ልልና ቤዛ ደግሞ እንደለመደ ተጨቃጨቁ እያለ ኤላ መጣችሁ ማለት ነው። ኤላ ከአሁን በኋላ ለምንድን ነው ከልል ጋር እንድትጨቃጨቅ አልፈልግም። ሊሊ ፍቅረኛዬ ናት። አንቺ ጸባይ ሳሳምርሽ እዚ ላይ
ባርኮ እስከሚመጣ ጠብቂ ሆነ ጠብቂ፣ አልበለዚያ ከሌለ በጨቃጨቃ አቁሚ አላት ማለት ነው። አንተም እንደዛ የሌለ ሳያንስ አንተም እንደዛ አልከኝ፣ ጓደኛዬ ብዬ የመጣሁ እንደዛ አደረግከኝ ብላ ስትላት እሱን በጥፍ መታት ማለት ነው። በጥፍ መተው ከቤት አባረራት ማለት ነው ውዶችዬ። እና ከቤት ሲያባረራት ወደ ኪንጎ ሄዳ እሱ እንዲሸከምላት ሻንጣዋ ተሸክሞ እንዳደርሳት ብር እንደምትከፍለው አሳምነው እሱ ይዟት ሄደ ማለት ነው። ኪንጎ ምን አለ እንዴ አንተ ዳይመንድ እንዴት ሰርቶ በላብህ ጥሮ ሰርቶ ብር ማግኘት ደስ ይላል አለው። አንተ ደግሞ ዝም በል ምን አይነት ስራ እንደዚህ ብሎ የራስ ሰርቶ ትንሽ ቢሆን የራስ ሰርቶ የተገኘ ደክሞ የተገኘ ጥሩ ነው አለው ማለት ነው። ሁሌም ከሰው እየሰረቁ እየሸጡ ስለመጠቀም የሚቆጠረው ማለት ነው። ዳይመንድም አልተዋጠለትም። እና ውድ ስዬ ይሄ ይመስል ነበር። ፍቅር እያስመሰለች ነበር ይቅርታ የጠየቀቻት ለአደይ እንጂ ከልቧ አይደለም፣ ከልቧ አልነበረም ማለት ነው። በክፍል 70 ይሄ ይመስል ነበር። በክፍል 71 እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ ውዶችዬ። አመሰግናለሁ። ባይ ባይ።